ነሽ እንዴት ነሽ ቆሽ አዛን ይጨርስ ብለን ነው ጋይስ እንዳይደብራችሁ። እነዚህ ሰዎች ከአቅማችን በላይ ሆነብን። እኔ በጣም ነው የገረሙኝ የሰውን ሃይማኖት በነጋችን ላይ የሚያከብር በቃ በጣም ነው የምወደው። እኔ እግዚአብሔር ታቁኛላችሁ። 3 ወራትን ከጃሉድ ጋር አሳልፈን ቆንጆ የሆነ ጊዜ ቆንጆ የሆነ ቆይታ ነበረን። በዚህ ቆይታ ብዙ መሻሻሎችን አይተናል አልহামዱሊላህ። እንደዚሁም ይጠቀማቸው የነበሩ አንዳንድ አላስፈላጊ ሱሶችን በዚህ 3 ወር ጊዜ ውስጥ ምንም ነገር ሳይጠቀም አብረን ቆይታ አድርገናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ከሰሞኑ መነጋገሪያ የነበሩ 2 ዘፋኞች ነበሩ አይደል ላይ ሲወዳደሩ የነበሩ ማለት ነው። ሰይፉ ሾው ላይም ቀርበው ነበረ። ታዲያ ዘፈን እየዘፈኑ እያለ ሰላት ሲሰገድ እሱን ሲሰሙ ዘፈናቸውን አቋርጠዋሉ። ለሰላት ለአዛን ያላቸውን ክብር አሳይተዋሉ። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እንዲሁም አርቲስት ጃሉድ አወልን ዲኑ አሊ አግኝቶታል። ከዚህ በፊት እንግዲህ እንደምታስታውሱ ከሆነ ሀሊማ አብዱራህማንን ወንድም ዲኑ አሊ ሄዶ ዘይሯት ነበረ። አሁን ደግሞ ጃሉድ አወልን አግኝቶት ከሱስ የሚያገግምበትን መንገድ አመቻችቶ ለ3 ወር ያህል አብሮት እንደቆየ እየተናገረ ነበር። እየተከታተሉ ማለት ነው። እስከመጨረሻው ድረስ የምትከታተሉ ከሆነ እሱን የምትመለከቱን የሚሆነው ጃሉድ ምን አይነት ሁኔታ ላይ ነው ያለው የሚለው መረጃ የምታዩን የሚሆነው እስከመጨረሻው ድረስ የምትከታተሉ ከሆነ ማለት ነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢማን ባህላዊ ህክምና ነው። በኢማን ባህላዊ ህክምና በዘርፉ ብቁ በሆኑ ባለሙያዎች ህክምናው ማግኘት ትችላላችሁ። አድራሻችን ቤተል ሳራሙል ጀርባ ነው ይሉናል። እዚህ ጋር የምትመለከቱት ስልክ ቁጥር ያገኟቸው፣ ይደውልላቸው። ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ። ይህ ፕሮነስ መህለብ ነው የሚባለው እና ይህኛው ከተለያዩ መድኃኒቶች ጋር ይቀመምና የፕሮነስ መህለብ የሚባል እጽዋት ነው። ሳይንቲፊክ ነው፣ በአረበኛ መህለብ ይባላል። ስለዚህ ይሄኛው ጨጓራ ለወንዶች የስንፈተ ወሲብ ችግር እንደዚሁም ደግሞ ኩላሊትና ሆድ ዕቃ ላይ ያለንትን ሱካር ላይ ያለባቸው ሰዎች በእነዚህ የሚቀመሙ መድኃኒቶች በመስጠት ደም ግፊትን፣ ኮሌስትሮልን በደንብ የማስተካከል ነገር አለ። አላህ መልእክተኛ ሆይ በእርሱ ላይ ሰላም ይሁን። በለገና ሰላሙክ ሰላምታህ ደርሶናል እንላቸዋለን። አሽሀዱ አነከ በለግተ ሪሳላ ወአደይተ አልአማና ወነሰሕተ አልኡማ እንመሰክራለን። እንደ አላህ መልእክተኛ ሪሳላው እንዳደረሱ ወአደይተ አልአማና አማናውንም እንዳደረሱ ደርሶ እንደመጣሉ አይደል አማናው ያንን እንመሰክራለን። ወነሰሕተ አልኡማ ይሄንን ሁሉ እንልና በበር አንድ ነው የሚገባው። ባበ ሰላም ይባላል፣ የሰላም በር ይባላል። እዚህ ነው ሰላማችን ያረፉት፣ እዚህ ነው ረህመት ያረፉት፣ እዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ያረፉት። በዛች በኩል ነው ባበ ሰላም ይባላል። ለወንዶች ብቻ ነው መግባት የሚፈቀደው፣ ለሴቶች መግባት አይፈቀድም። በዛች ገብተን ረሱል ሰለላሁ ዐለይሂ ወሰለም ቀብር እንመለከታለን። አጠገባቸው አቡበክር አለ፣ አጠገባቸው ዑመር አለ። በዛ በኩል ደግሞ በቂዕ ይባላል። በቂዕ የረሱል ሰለላሁ ዐለይሂ ወሰለም አብዛኛው ሰሐቦች የተቀበሩበት ቦታ ነው። ሚንሁም ዑስማን ብኑ አፋን የተቀበረበት ቦታ ነው። በቂዕ ይባላል። ብዙ ባዕደል ፈጅሪ ወባዕደል ዒሻ ነው ክፍት የሚሆነው ለማየት ማለት ነው። ወይም ደግሞ ለመግባት ለመዘየር ክፍት የሚሆነው ባዕደል ፈጅሪ ወባዕደል ዒሻ ይመስለኛል። ክፍት የሚሆነው ብትችሉ ሰዎች ከሰላት በኋላ ገብታችሁ ብትዘይሩ የረሱል ሰለላሁ ዐለይሂ ወሰለም ሰሐቦችን እንደው በቀብር ላይ ላሉ ሰዎች ሰላም ብትሉ የተመረጠ ነው ኢንሻአላህ። ማሻአላህ እንግዲህ እንደተመለከታችሁት እንባ ተናንቆት ነበር ስለ ነብያችን ሰለላሁ ዐለይሂ ወሰለም ሲያስረዳ፣ ስለ መዲና ሲያስረዳ፣ ስለ ረውዳ ሲያስረዳ እንባ እየተናነቀው ነበር። እኛም እንግዲህ በአካል መዲናን ምንዘይር፣ መካን ምንዘይር፣ ዑምራ የምናደርግ አላህ ያደርገን፣ አላህ ይወፍቀን ነው ማለት ፈልገው በነብያችን ሰለላሁ ዐለይሂ ወሰለም ላይ ታዲያ ሰላዋት ማድረጋችሁን እንዳረሱ። አላሁመ ሰሊ ወሰሊም ወባሪክ አለ መሐመድ ወአላ አሊ ሰይዲና መሐመድ። አሁን እንደው ብታሸንፍ የሀገር ብር ምናምን ታገኛለህ። አሁን ስኬት ላንተ እሱ ነው በቃ ማሸነፍ ምናምን ነው፣ ገንዘብ ማግኘት ነው እዚህ ምድር ላይ አንተ ስኬት። ለኔ ስኬት እኮ ገንዘብም አይደለም ሰውም አይደለም ምንም ምንድነው ስኬት ለኔ ማለት ከአላህ ጋር ያለኝ ግንኙነት ሃይ ሲሆን ከአላህ ጋር ያለኝ ግንኙነት ሲያምር ለኔ ትልቁ ስኬቴ ነው። ከዛ ውጪ ያለ በጠቅላላ ምንም አይጠቅመኝም። ከአላህ ጋር ያለኝ ግንኙነት ግን አሪፍ ሲሆን ያኔ ነው ስኬታማ ነኝ የምለው። ገብቷል አይደል? ለምን ስኬት ወማ ተውፊቂ ኢላ ቢላህ። ስኬት የሚመጣው ከየት ነው? ከአላህ ነው ማለት ነው። ገብቷል አይደል? ስኬት የሚሰጠው አላህ ነው። ስለዚህ ከአላህ ጋር ያለኝ ነገር እኔ አሁን ዱርዬ ነኝ፣ ብዙ ወንጀል እሰራለሁ፣ በጣም ብዙ ወንጀል እሰራለሁ። ግን ትልቁ ምኞቴ ከአላህ ጋር ያለኝ ነገር ማሳመር ብቻ ነው። ለኔ ስኬት ማለት እሱ ካመራልኝ ሌላው ትርፍ ነው ማለት ነው።
ስኬቴ ከአላህ ጋር ያለኝ ግንኙነት ብቻ ይመር ነው። ዱንያው አይደለም የኔ የሆነ ነገር ማግኘቴ አይደለም። በቃ ሰዎች ስለወሩልኝ አይደለም። ሙሉ ህዝቡ እኔ ቢያወራልኝ ምን ጥቅም አለው? ከአላህ ጋር ያለኝ ግንኙነት የተበላሸ ከሆነ ማለት ከአላህ ጋር ያለኝ ግንኙነት ግን አሪፍ ከሆነ አላህ የፈጠረው ፍጡር ሁሉ እኔ ላይ ቢነሳ ምንም አያመጣም። ለምን? አላህን ስለያዝኩ ማለት ነው። ስለዚህ ያ ነገር ቢስተካከል ለኔ ስኬቴ ትልቁ ስኬቴ ያ ነው። አገኘ ያ ነው ትልቁ ነገር እሱ። እንዴት ነው ከአላህ ጋር የምትገናኘው አንተ? ምን በማለት ያው አላህ ያለኝ ያዘዘኝን ማድረግ የከለከለኝን መከልከል። ለምሳሌ ሰላቱን በአግባቡ በሰዓት መስገድ። ሶሻል ሚዲያው ምናምን ሲመጣ ከዛ ነገር አያዘናጋህም ወይ? ዝናው ገንዘብ እኮ አላህ ኖ እሱ ነው ያ ነገር እኮ ለኔ ምንም ደስታ አይሰጠኝም። ለምን አልነግርም? እኔ ገንዘብ ማግኘቴ ሰዎችን ማግኘቴ ወይ ሚስት ማግኘቴ ወይ ምንም እሱ ለኔ ምንም ደስታ አይሰጠኝም። ካላህ ጋር እኔ አሁን ያመኛል። ለምን አልነግርም? የሆነ አሁን ሰላት ራሱ የሆነ 2 ደቂቃ 3 ደቂቃ ሲያልፍ በቃ ያመኛል። ለምን? እውነት ውስጤ ነው የምነግርህ። ምንም ደስተኛ አልሆነም። ግን ያንን ነገር አሸንፌ በአግባቡ ሰላቴን ስሰግድ ወላጆችን ስታዘዝ ለሰዎች ሳዘን ምናምን ያ እንደዛ አይነት ስሜት ሲመጣ ውስጤም ይረጋጋል ማለት እንጂ በገንዘብ ወይም በሆነ ነገር በቁሳቁስ የኔ ውስጥ አይረጋጋም። ያ ነገር ነው ዋናው ነገር እሱ ነው ለማለት ነው። አሁን ዝም ብለህ አንተ እኔ ዱርዬ ነኝ ብዙ ነገር አታዋል። ማሻአላህ ሴዶ እኔ ሴዶን ባይዘጎይ በጣም ነው ማደንቀው። ምክንያቱም ማንነቱን የማይለውጥ ሰው ነው። ዝና መጣ ብሎ ከልብ የሚያምንበትን ነገር የማይቀየር ሰው ነውና ከአላህ ጋር ያለው ነገር እኔ በጣም ይገርመኛል፣ ያስቀናኛል። ወላሂ ለአዚ ሁሌም ደረቱን ነፍቶ ነው ስለ ተወኩል ስለ አላህ የሚናገረው አላህ ላይ ያለው መመካት የሚናገረውና እኔ ወላሂ ሴዶ በጣም በዚህ ጉዳይ ሪስፔክት ማደርገውና ሰክሰስ ያደረገውም ለዚህ ይመስለኛል። ሶሻል ሚዲያ ላይ በጣም ሰክሰስ ያደረገ ሰው ነው። በጣም በማደንቀው ሰው ነው። ሶሻል ሚዲያ ላይ በጣም ህዝቡን እንዴት መቆጣጠር እንደሚችል ያውቃልና በዛው ሂደት ውስጥ ግን ይሄ ሁሉ እውቅና እየመጣ ይሄ ሁሉ ስራ እየመጣ ምናምን ነገር እሱ ግን ማንነቱን አይደንቲቲውን አልቀየርም። ይሄ ለብዙ ኮንተንት ክሬተር ትምህርት መሆን አለበት ብዬ አስባለሁ። ከዝና ጋር ከገንዘብ ጋር ማንነታችንን የምንሸረሽረው ነገር አለ። ይሄ እምነታችን ሁሉ ነገራችን ወደ ኋላ የምንተው ነገር አለ። ከሴዶ በጣም ብዙ መማር አለብን ብዬ አስባለሁ። ሴዶ እንግዲህ ጆኒን አሸንፈ እንደምናገኝ ተስፋ አደርጋለሁ። ይመች ሴዶ። ሰላም በያላችሁበት ሰላማችሁ ይብዛ። የተወደዳችሁ 3 ወራትን ከጃሉድ ጋር አሳልፍን። ቆንጆ የሆነ ጊዜ ቆንጆ የሆነ ቆይታ ነበረን። እንደምታስታውሱት ከወራት በፊት ጃሉድ እንፈልገዋለሁ ብዬ ፖስት አድርጌ ነበረ። በጎ ሀሳቢ የሆኑ ጓደኞቹ አፈላልገው ያለበት ቦታ ወስደውኝ ተገናኘን። ከዛ ጊዜ ጀምሮ እንግዲህ 3 ወራትን አብረን ቆይታ አድርገናል። ለ3 ወራት ጥቂት ቀናት የሚቀረው ማለት ነው። በዚህ ቆይታ በዚህ ያማረ ጊዜ ብዙ ለውጦች ብዙ መሻሻሎችን አይተናል። አልሐምዱሊላህ። ለዚህ ደግሞ አላህን ማመስገን ያስፈልጋል። ጃሉድ በአሁኑ ሰዓት ከነበረው ኪሎ ኦልሞስት ከ10 ኪሎ በላይ ጨምሯል። እንደዚሁም ይጠቀማቸው የነበሩ አንዳንድ አላስፈላጊ ሱሶችን በዚህ 3 ወር ጊዜ ውስጥ ምንም ነገር ሳይጠቀም አብረን ቆይታ አድርገናል። ይሄ ትልቅ ለውጥ ትልቅ መሻሻል ነው። እንግዲህ በዙሪያው ላላችሁ ሰዎች መልእክት ለማስተላለፍ ነው ይሄን ቪዲዮ የምሰራው። እንግዲህ ጃሉድ እንዳልኳችሁ እቺን ያለፉትን 3 ወራት ከጫትም ከሲጋራም ከሌሎች ሱሶችም ጋር ምንም አይነት ግንኙነት ሳይኖረው ምንም ሳይቸገር አሳልፏል። እንደሚችል ማሳያ ነው። ይሄ ማለት እንግዲህ ወደዚህ የሚመለስ ከሆነ በዙሪያው ያላችሁ ሰዎች ኃላፊነታችሁን አልተወጣችሁም ማለት ነው። በዙሪያው ያላችሁ ልታደርጉ የሚገባው ጥንቃቄ በተቻለ አቅም ከጫትም ከሲጋራም ከሌላውም ጋር ሊገናኝ የሚችል ውሎ ባታውሉት፣ ወደዛ ሊወሰወስ የሚችል ነገር ውስጥ ባታደርጉ መልካም ነው። እንደዚሁም ደግሞ እንዲሁ ዝም ብሎ ቪዲዮ ቀርጾ ቲክቶክ ላይ መልቀቅም ተገቢ አይደለም። ካለው ቦታ አንጻር ይሄ መደረግ የሌለበት ነው ብዬ አስባለሁ። በተቻላችሁ አቅም ጫት የሚቃምበት ቦታ ምናልባት እናንተ ያንን የምታደርጉ ከሆነ ስትቅሙ በፊቱ ባይሆን፣ የምታጭሱ ከሆነ ስታጭሱ በፊቱ ባትጠቀሙ መልካም ነው። በተለይ ደግሞ ከአልኮል አካባቢ በጣም መራቅ አለበት። ይሄ በጣም ትልቅ የሆነ ለውጥ እንዲስተካከል የምትፈልጉ ከሆነ የምትወዱት ከሆነ ይህንን በማድረግ እንደምትተባበሩን ተስፋ አደርጋለሁ። ሚዲያዎችም ኢንተርቪው በምታደርጉት ጊዜ ለምታነሷቸው ጥያቄዎች ጥንቃቄ የተሞላበት ጥያቄ ቢሆን ጥሩ ነው። እንግዲህ ከጃሉድ ጋር የነበረን ቆይታ ቆንጆ ነው። ከዚህ በኋላ በየሳምንቱ ቀጠሮ አለ። ያንን ቀጠሮ አስታውሳችሁ ጓደኞቹ ማምጣት በጣም ኃላፊነት አለባችሁ ብዬ አስባለሁ። እርግጥ ነው እሱም አይረሳውም፣ ግን ደግሞ እናንተ ማስታወሳችሁ በየሳምንቱ የሚደረገውን ቀጠሮ ማድረግ ከተቻለ
ከዚህ የበለጠ ትልቅ ለውጥ ይታያል ብዬ አስባለሁ። ጃሉድ ለነበረን ቆይታ አብረህን ለመሆን ፈቃደኛ ሆነ ከኛ ጋር ስለቆየ እጅግ አድርገን እናመሰግናለን። ትንሱ በጣም መልካም ሰው፣ አላህ ያክብርህ፣ አላህ ይስጥህ፣ አላህ ከፍ ያድርግህ። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዲንዋን በምን ቃል ነው አሁን እኔ አንተን ማመስገን የምችለው? ወላሂ ወንድም ዲኑ አሊ እየሰራ ያለው ስራ እጅግ በጣም ትልቅ ስራ ነው። ባለፈው እንግዲህ የምታስታውሱ ከሆነ ሀሊማ አብዱራህማንን ቀረብ ብሎ ዘይሮ ነበር። አሁን ደግሞ ሙስሊም ወንድሙ የሆነውን ጃሉድ አወልን እንግዲህ ጃሉድ አወል ምን አይነት ሁኔታ ላይ እንደነበረ እናስታውሳለን እና ቀረብ ብሎ ከመዘየርም አልፎ እንግዲህ ሱስ ማገገሚያ በመውሰድ እንግዲህ ለ3 ወር ያህል ክትትል እንዲያደርግ ከዛም ባለፈ ሱሶችን እንዲያቆም ትልቅ ስራ ሰርቷልና ወንድም ዲኑ አሊ ይሄ እንደ ሙስሊም ወንድም ብቻ ሳይሆን እንደ ሀገር ኢትዮጵያ ራሱ ልታመሰግንህ ይገባል ብዬ አስባለሁ። እንግዲህ ጃሉድ አወል ከዚህም ደግሞ የተሻለ ሁኔታ ላይ እንደምትሆን ተስፋ አደርጋለሁኝ። ዑምራ ስታደርግ ማየት እፈልጋለሁኝ። አላህ Subhanahu Wa Ta'ala ይወፍቅ ነው ማለት ፈልገው። እኔ ማውራው ሁላ ጠፍቶኛል። በጣም ሽክረን ዲኑ አሊ። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። በዚህ ቪዲዮ ላይ እነዚህ ክርስቲያን ወገኖቻችን እኔ በጣም ነው ሪስፔክት ያደረኳቸው። ቪዲዮውን እንመልከትና ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። ቆሽ አዛን ይጨርስ ብለን ነው ጋይስ እንዳይደብራችሁ። ማውራት እንችላለን? ለምን ነው ማውራት እንችላለን? አይደለም ከአዛን በፊት አዛን እነዚህ ሰዎች ከአቅማችን በላይ ሆነብን። አሁን አሪፍ መሰለኝ። ስሙት ሶላት እየጨረሰ ነው እያለቀ ነው። ትንሽ ደቂቃ ብቻ እኔ በጣም ነው የገረሙኝ የሰውን ሃይማኖት በነጋችን ላይ የሚያከብር በቃ በጣም ነው የምወደው። እኔ እግዚአብሔር ታቁኛላችሁ እኔና በተለይ በመሰራቸው ቪዲዮዎች አዛን እየተባለ ነው አንዘፍርም እኮ ነው በቃ ተውት። እኔ ከአቅሜ በላይ ነው የሆኑብኝ። ከትናንት ወዲያ አስለቀሱን። ትናንት ደግሞ ላይፍ ጋር እየዘፈኑ ነበር። ልክ አዛን ሲባል አዛን እየተባለ እንግዲህ እነዚህ ኦርቶዶክስ ናቸው። ይሄ ነው የሃይማኖት መከባበር። እንዴት ሳሰቡት አልኩኝ። በቃ ውስጣቸው የዋዎች ናቸው። ለዛ ነው የታረቁት። አቦ እግዚአብሔር ይባርካችሁ። በቃ ትዳራችሁ ይባርከው። ልጅ በልጁ ነው አይለያችሁ። እኔ ከልቤ ባርካችኋለሁ እግዚአብሔርን። ማሻአላህ እንደተመለከታችሁት ነው። እነሱ የክርስትና እምነት ተከታይ ናቸው። ነገር ግን ለእስልምና ያላቸውን ክብር አሳይተዋል። ይሄ በቃ በጣም የሚያስደስት ነገር ነው ይመስለኛል። የወሎ ልጅ ነች ልጅቷና ወሎ አካባቢ ላይ ደግሞ ሙስሊም ክርስቲያኑ በምን አይነት ሁኔታ እንደሚኖር እናውቃለን። በጣም በመከባበር በመዋደድ ነው የሚኖሩትና ያንን ባህሏን ነው እዚህ አምጥታ ያስቀጠለችውና ክበሪልን። እንግዲህ በዚህ ሳምንት መነጋገሪያ ነበሩ ሁለቱ። ሰይፉ ሾው ላይም ቀርበው ነበር የምታስታውሱ ከሆነና ታዲያ ይህ ተግባራቸው በጣም እያስወደሳቸው ይገኛል። የሰውን ሃይማኖት የሚያከብር ሰው እጅግ በጣም የተከበረ ሰው ነውና ሲጀመር የራሱን እምነት የሚያከብር የሌላውን ሰው ያከብራልና በጣም ክበሩልኝ ማለት ፈልጋለሁ። አላህ Subhanahu Wa Ta'ala ሂዳዩን ይወፍቃችሁ ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲደርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።